በመውጣቱ በጣም ተበሳጭተው ኔግልስማንን ተክተው የርገን ክሎፕ የቀድሞ የሊቨርፑል አሰልጣኝ የጀርመን ብሔራዊ ቡድን ዋና አሰልጣኝ ሆኖ መቀጠራቸው አይዘነጋም። አሁን ደግሞ ምንም ቀድመንም እኛ አንስተናል፣ ከዚህ በፊት ዝርዝር ዘገባዎችን አንስተናል ከዓለም ዋንጫው ጋር በተገናኘ በተለይ ፈረንሳይ የፍጻሜ ለማለፍ የነበራትን ሁኔታ ሳይሳካ ሲቀር ቀጣይ አሰልጣኝ ዚነዲን ዚዳን እንደሆነ እያንዳንዱ ነገር ያለቀ እንደሆነ ገልጸናል። ዛሬ ደግሞ ሙሉ በሙሉ በይፋ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ሆነዋል፣ ዲዲየር ዴሾን ተክቶ ማለት ነው። ሌላኛው የጣሊያን የአሰልጣኝነት ቅጥር ውዝግብ የበዛበት ሆኗል። አድማጮች አንድሪያን ፒርሎ ያው ዩናይትድ አረብ ኤምሬትስ ውስጥ ነው እያሰለጠነ የሚገኘው ፒርሎ ዩኤኢ። ስለዚህ በዩናይትድ አረብ ኤምሬትስ ደግሞ ኮንትራት ወይም የስፖንሰርሺፕ ስምምነት አለው ከራሻ አቋማሪ ድርጅት ጋር ማለት ነው። ራሻ ደግሞ ከዩክሬን ጋር ጦርነት ላይ ነች። ጣሊያን ደግሞ የዩክሬን ደጋፊ ነች። ስለዚህ ከራሻ ተቋም ትልቅ ተቋም የአቋማሪ ተቋም ጋር አንድሪያ ፒርሎ ግንኙነት አለው በሚል ምክንያት ከዚህ ከፖለቲካዊ ጉዳይ ማለት ነው የዩክሬን ራሻ ጦርነት ጣሊያን በዩክሬን ሳይድ ነው ያለችው ወይም የዩክሬን ደጋፊ ናት እና ከዩክሬን ጎን ነው ያለችው እና በዛ ምክንያት እንግዲህ አንድሪያ ፒርሎ የጣሊያን ብሔራዊ ቡድን አሰልጣኝ እንዳይሆን ተወስኖበታል። ፌዴሬሽኑ ወስኗል። የጣሊያን እግር ኳስ ፌዴሬሽን በዚህ የተበሳጨው ቴክኒካል ዳይሬክተሩ 16 ቀን ብቻ የቆየው ፓውሎ ማልዲኒ እኔም አልፈልግላችሁም ይሄውላችሁ ብሎ ወሮላችሁ ሄዷል ማለት ነውና ቀጣዩ አሰልጣኝ ሮበርቶ ማንቺኒ ወይ አንቶኒዮ ኮንቴ ከሁለቱ አንዱ ሊሆኑ እንደሚችሉ እየተገለጸ ይገኛልና የአሰልጣኞች ቅጥር የሚጨመር ነገር ካለ ሶፊ ወደ እሱ ልምጣ። ትንሽ ሐሳብ ከሌለ ወደ ቀጣዩ መረጃችን። ግርሜ ያው ትልቁ የዛሬው ይህንን ሐሳብ ልናነሳ የቻልንበት መንገድ ዚነዲን ዚዳን ነው። በተወሰነ መንገድ ዚዳን በተለይ በዚህ የብሔራዊ ቡድን ሹመት ላይ ያው የሚጠበቅ ነው፣ ኤክስፔክትድ ነው። በአብዛኛው ደግሞ ዝውውሩም ያለቀ እንደሆነ ወይም ይፋ መሆን የሚቀረው እንደነበረ ይታወሳል። ይፋ አድርገውታል በዚህ ቀን ወይም ዛሬ ከሰዓታት በፊት ተናግሯል። ለ4-5 ዓመታት ያህል የታገስኩት ነው ይሄን ስራ ከበርካታ ታላላቅ ክለቦች ከበርካታ ከመወዳቸው ከተጫወትኩባቸው ክለቦች ጭምር የዝውውር ወይም የቅጥር ጥያቄ ቀርቦልኝ ነበረ። ግን ይህንን የተወኩበት ምክንያት በዋነኝነት ምክንያቴ ብዬ የማስበው ይሄ ብሔራዊ ቡድን መጫወት ማሰልጠን ከመፈለግ ጋር የተያዘ ነው የሚል አስተያየታቸውን ያስቀመጡት አሰልጣኙ። ስለዚህ በቀጣይ እንግዲህ ፈረንሳይ ብሔራዊ ቡድን በብዛት የሚጠበቁ ነገሮች ነበሩ። የዲዲየር ዴሾ ስንብት በኋላ እንግዲህ የዚነዲን ዚዳን መምጣት ፈረንሳይ ሙሉ ያረጋታል ተብሎ ይጠበቃል። ፈረንሳይን ሙሉ ያረጋታል፣ ተጨማሪ ኃይል ይሆናታል። እነ ክሊያን ምባፔ እነ ኦሊሴ እነ ዴምብሌ ያሉበት ቡድን ላይ ዚዳን ሲመጣ ኤክስፔሪንስ ልምድ እንደዚሁም ተቀባይነት ያለው ሰው ሲመጣ ብዙ ለውጦችን መፍጠር ይችላል የሚሉ ሀሳቦች በተደጋጋሚ እየተሰሙ እየተረመጡ ይገኛሉ። ሶ ዚዳን የተሾመበት ሂደት እሱ ነው። ከአንድሪያ ፒርሎ ጋር ተያይዞ ግርሜ ዋነኛው ምክንያት ይሆን ሩሲያ ናት። በነገራችን ላይ ግርሜ የአንድሪያ ፒርሎን ዝውውር እንዳይሆን ያደረገችው ወይም አሰልጣኝነት እንዳይሳካ ያደረገችው። ምክንያቱም አንድሪያ ፒርሎ የሩሲያ ድርጅቶችን ፕሮሞት ያደርጋል፣ ያስተዋውቃል። አንድሪያ ፒርሎ ወይም በፕሮሞሽን ላይክ ለምሳሌ አሁን ተጫዋቾች አዲዳስና ናይኪ እንደሚያስተዋውቁት ወይም ሌሎች የውሃ ሌሎች ድርጅቶች እንደሚያስተዋውቁት አንድሪያ ፒርሎም የሩሲያ ድርጅትን ጋር ግንኙነት አላቸው፣ ከሩሲያ ድርጅቶች ጋር የሥራ ግንኙነት ማለት ነው። እና ያንን መሰረት በማድረግ ከጣሊያን መንግስት ጭምር ከፍተኛ ተቃውሞን ያስተናገዱት ፒርሎ ከተሾሙ በኋላ እንዴት ፒርሎን ትሾሙታላችሁ? ከጣሊያን ከሩሲያ ድርጅት ጋር አብሮ የሚሰራን ሰው በምን መንገድ ነው የምትሾሙት የሚል ጥያቄ ነው የተነሳባቸው። ይሄ ጥያቄ ሲነሳባቸው የአገሪቷ የፌዴሬሽኑ ፕሬዚዳንት አንድሪያ ፒርሎን ሽሞት የነበረውን የአሰልጣኝነት ሂደት ያነሱበታል ወይም ይተውታል ማለት ነው። በዛ ምክንያት ደግሞ እንዴት ለፍተን ያመጣነውን አሰልጣኝ ብዙ ደክመን ያመጣነውና ለስራችን ውጤታማ ይሆናል ብለን ያሰብነውን አሰልጣኝ ለምንድነው የምታሰናብቱት ብሎ ደግሞ ፓውሎ ማልዲኒ ሪዛይን አድርጌያለሁ አለ። ማልዲኒ 16 ቀን ብቻ ነው የቆየው። እና ጣሊያን እርብሽብሽ ብላለች። ጭራሽ እግር ኳሷም የተረበሸ ነው በተለያዩ ምክንያቶች። ትውልዷ ሳይመክን አቅሟ ሳይወርድ ምርጥ ተጫዋቾች እያሏቸው ግን በዓለም ዋንጫውም በአውሮፓም
በተለይ ስፔሻሊ በዓለም ዋንጫ 8 ዓመት ሆናቸው ሳይሳተፉ ሩሲያ ላይ ማነው በካታር አልተሳተፉም። አሁን በአሜሪካ ዓለም ዋንጫ 48 ሀገር በሆነበት እንዲሁም በርካታ ሀገራቶች በሚሳተፉበት ሁኔታ ብዙ እድል ባለበት ሁኔታ አልተሳተፉም ጣሊያኖች። እነ ሳንድሮ ቶናሊን የያዘ ቡድን፣ እነ ካላፊዮሪን ያሉት ቡድን፣ እነ ባርኮላ፣ እነ ባስቶኒ እነዚህን ሁሉ የያዘ ቡድን ካላፊዮሪ፣ ዶናሩማ ይህን ሁሉ የያዘው የፈጠረው ይህን ሁሉ ተጫዋች ያለው ቡድን በዚህ ደረጃ መሆኑ ብዙዎችን ያነጋገረ ሆኗል። ዝሮ ፔርሎ በዋነኝነት የተሰናበቱበት ምክንያት ከዛ ጋር የተያዘ ወይም ከዚህ ከፖለቲካል ጋር ከእግር ኳስና ፖለቲክስ ፉትቦል ኤንድ ፖለቲክስ ወደሚለው የተያዘ ነው። የሩሲያ ድርጅትን ማስተዋወቃቸው እና እያስተዋወቁ መሆናቸው ያመጣው ጣጣ እንደሆነ የመረጃ ምንጮች እያሳዩ። ታዲያ ሶፊ አሁን እንደ እግር ኳስና ፖለቲካ አይገናኝም ወይም ልዩነት አላቸው የሚሉ ሰዎች ይገርሙኛል። እኔ አንዳንዴ ከዚህ የበለጠ ፖለቲካ ታዲያ ምን አለ? አንድሪያ ፒርሎ የእግር ኳስ አሰልጣኝ ነው፣ ግን በዩክሬንና በራሻ ባለው ጦርነት ምክንያት ጣሊያን የዩክሬን ደጋፊ ነች። አንድሪያ ፒርሎ የራሻ አቋማሪ ተቋምን ያስተዋውቃል ወይም ከዛ ድርጅት ጋር የስፖንሰርሽፕ ስምምነት አለው። ለምን ከራሻ የተቋም ጋር የስፖንሰርሽፕ ዲል ፈጠርክ በሚል ከአሰልጣኝነት መነሳቱ ከዚህ የበለጠ ፖለቲካ ታዲያ ምንድን ነው? እና እኔ ብዙ ጊዜ ይገርመኛል። በአፍ ደረጃ ነው ስፖርትና ፖለቲካ አይገናኝም፣ እግር ኳስና ፖለቲካ አይገናኝም እንላለን ብዙዎቻችን። የአሜሪካ ዓለም ዋንጫ አለ አይደል? ምንም ጥያቄ በሌለው ሁኔታ የኢራንን ኬዝ ማየት ተገቢ ነው። ከዚህ የበለጠ ፖለቲካ ታዲያ ምንድን ነው? ዓለም ዋንጫ ላይ የኢራን ተጫዋቾችና የቡድን አባላት ገብተው ወደ ሜክሲኮ የሚሄዱበት ወደ አሜሪካ ይመጣሉ፣ 24 ሰዓት ሳይቆዩ እንደገና ተመልሰው ተጫውተው እንዲወጡ የሚደረገው ከዚህ የበለጠ ፖለቲካ ምን አለ? እና ይገርመኛል። እኔ ስፖርት እና እግር ኳስ ከፖለቲካ የጸዳ ነው ይባላል በአፍ ደረጃ፣ በተግባር ግን እየሆነ የምንመለከተው በዛ ደረጃ አልመሰለኝም። ምንም ነገር ብንለው ከፖለቲካ እሳቤ ውጭ ወይም ነፃ ይሆናሉ ብሎ ማሰብ ማንኛውንም የስፖርት እንቅስቃሴዎች ለእኔ የሚዋጥልኝ አልሆነም እና በዛ ደረጃ ነው እንግዲህ መረዳት የምንችለው። አንድሪያ ፒርሎ የጣሊያን ብሔራዊ ቡድን ዋና አሰልጣኝ መሆን አልቻለም። ተናዶ ደግሞ ፓውሎ ማልዲኒ ይሄውላችሁ ስራችሁ ብሎ ቴክኒካል ዳይሬክተሩን ለቆ ወጥቷል ከ16 ቀን በኋላ ማለት ነው። ወደ ቀጣዩ መረጃችን ንግባ። ቀጣዩ ትኩረት የምናደርግበት መረጃ ቼልሲና የእድሜያቸው የገፉ ተጫዋቾች ከዛ ፊት መረጃ ላይ እንዴ ሶፊ በጣም ገረመኝ። ማንም ያልጠበቀው ማንም ያላሰበው ጉዳይ ነው። አንደኛው ዳኒ ዌልቤክ ነው፣ 35 ዓመቱ ነው። ሌላኛው ጆርዳን ኤንደርሰን ነው፣ 36 ዓመቱ ነው። የሁለቱ ተጫዋቾች ድምር ዕድሜ 71 ዓመት ነው። ቼልሲ ምንድነው አዛውንቶች ላይ እንደዚህ በዚህ ደረጃ ወይ ዕድሜያቸው የገፉ ተጫዋቾች ላይ እንደው ለማጋነን ብዬ ነው አዛውንቶች እንደው ለማለት የወደድኩት እንጂ ግን ዕድሜያቸው የገፉ ተጫዋቾች ላይ ምንድነው ትኩረት ማድረግ የፈለገው? ዌልቤክ ማንቸስተር ዩናይትድ ቤት አርሰናል ቤት ገብቶ ዋትፎርድ አታስፈልግም ብሎ ወጥቶ እንደገና በብራይተን ኦቭ አልቢዮን ያበበ ተጫዋች ነው። ሄንደርሰን በተመሳሳይ ከሊቨርፑል ቤት ከወጣ በኋላ ብዙ ቦታዎችን ተሽከርክሮ ኢቭን ወደ ሳውዲ አምርቶ ኔዘርላንድ ውስጥ ገብቶ ተመልሶ ብሬንፎርድ ውስጥ ያለ ተጫዋች ነው እና ቼልሲ ለምንድን ነው በዚህ ደረጃ እንዲህ አይነት ተጫዋቾችን ለማስፈረም የፈለገው የሚለው ጉዳይ በጣም አነጋጋሪ ጉዳይ ነው። ቼልሲና ዕድሜያቸው የገፉ ተጫዋቾች ዌልቤክ፣ ሄንደርሰን ያዋጡታል። ሶፊ በተደጋጋሚ በቼልሲ ቤት ውስጥ የሚነሳው የቤቱ ክፍተት አንዱ ኤክስፔሪንስ፣ ልምድ፣ የአመራር ችግር ከአሰልጣኝም ከተጫዋቾችም ጋር ተያይዞ የሚነሱ ክፍተቶች ነበር። ባለፈው የውድድር ዓመት ቼልሲ ቤት ውስጥ በትልቁ የተነሱ አንደኛው የሮሴኔሮ ወጣት መሆን፣ ወጣት እርሳቸው ተጫዋቾቹም ወጣት ናቸው በአብዛኛው እና ኤክስፔሪንስድ የሆነ ልምድ ያለው ቡድን የሚመራ ተጫዋች አልነበረም። ሪቼ ጄምስ ነው። እሱም ደግሞ ጉዳት በተደጋጋሚ ሲያጠቃው የነበረ ተጫዋች ነው ሪቼ ጄምስም። ስለዚህ አይ ቲንክ አሰልጣኝ ጃቢ አሎንሶ እነዚህን ተጫዋቾች ማምጣት የፈለጉበት ምክንያት አንደኛ ልምዳቸውን፣ የሊደርሺፕ አቅማቸውን እና መሰል ነገሮችን ለመጠቀም ከማሰብ የፈጠረ ነገር ይመስለኛል። ግን እኔ አመራርነት በእድሜ ብቻ አይደለም የሚመጣው። አመራርነት ያው መሰጠት ነው። ወጣት አንዳንድ ተጫዋቾች እኮ በሀያዎቹ መጀመሪያ ሆነው ቡድን መምራት የሚችሉ አሉ፣ አቅም ያላቸው
የቡድኑ ዲናሞ የሚሆን የቡድኑ ሁሉ ነገር ሞተር የሚሆኑ ተጫዋቾች አሉ። እድሜ ስለገፋ ስላልገፋ ሳይሆን በዋነኝነት የተጫዋቹ ባህሪ ወሳኝነት ያለው ይመስለኛል። አንደኛው እንግዲህ ስሙ አብሮ እየተያዘው ያለው ጆርዳን ኤንደርሰን ነው። ጆርዳን ኤንደርሰን 36 ዓመቱ ነው። ግርምሾ ቅድም እንዳልከው ሊቨርፑል ነበረ። ከሊቨርፑል ወደ ሳውዲ ሊግ ሄደ። ከዛ አያክስ መጣ። ከዛ ብሬንፎርድ መጣ። ጭራሽ ሳይጠበቅ ሳይገመት በ2026 የዓለም ዋንጫ ላይም ቶማስ ቱከል በቡድን ውስጥ አካተውታል። ጆርዳን ኤንደርሰንም በቡድን ውስጥ ያካተቱት ወይም የሚያስገቡት ግን በእግር ኳሳዊ ምክንያት እንዳልሆነ ራሳቸው ቱሄልም ተናግረዋል። ይሄ ላይክ መጥቶ ቡድኔን ለማሳደግ ቡድኑ ላይ ኢንፍሉዌንስ አድርጎ አማካኙን ዶሚኔት አድርጎ ኳስ ተቆጣጥሮ ተጫውቶ ወይም ብሬክ ፓሶችን ወይም ምርጥ ስሩ ፓሶችን አስተላልፎ እንዲህ ሊያረግ ነው የምትለው አይደለም። ለዛ ሳይሆን ከእግር ኳስ ከዚህ ከሜዳ ውስጥ ከሚደረገው ነገር ውጭ ባለው ነገር ውስጥ ቡድኑ እንዲቆጣጠርልህ ነው። መልበሻ ክፍሉ የሚቆጣጠር ያስፈልጋል። መልበሻ ክፍል ማለት ጀስት ጨዋታ ሲያበቃ ይሄ ብቻ የሚደረግ ስብሰባ አይደለም። አሰልጣኞች ወይ እረፍት ሰዓት ላይ ወይ ደግሞ ጨዋታው ሲያበቃ ነው መልበሻ ክፍል ገብቶ ከተጫዋቾቻቸው ጋር የሚነጋገሩ ታክቲካል ነገሮች ሲጀመር እረፍት ላይና ሲያበቃ። ከዛ ውጭ ያሉትን ጊዜያቶች አብረው የሚያሳልፉ ተጫዋቾች ናቸው። ተጫዋቾች ከተጫዋቾች ጋር ነው በብዛት የሚያሳልፉት ማለት ነው። ስለዚህ በዚህ ወቅት ከተጫዋቾቹ ጋር ትሬኒንግ ሲሰሩም መልበሻ ክፍልም ሲገቡ ሻወርም ሲወስዱ አብረው ሲያወሩ ምን ሲሉም አብሯቸው የሚሆኑ ተጫዋቾች ከተጫዋቾች ጋር ነው። ስለዚህ ጆርዳን ኤንደርሰን እዚህ ውስጥ የሚያመጣል ነገር አለ። ሊደርሺፕ፣ ጠንካራ መሪነት፣ የካበተ ልምድ እና መሰል ነገሮችን ያመጣልኛል የሚል ነውና ቼልሲ ይህንን ተጫዋች መቼም መጥቶ አማካይ መስመሩን ይዞልኝ ምናምን የሚል አይደለም። ከእግር ኳሳዊ ነገሮች ከፍ ባለም የአመራርነት ሂደቱን ለመጠቀም ከማሰብ አንጻር የመጣ ወይም ያንን ለማድረግ የታሰበ እሳቤ ነው ተብሎ ይታመናል። የጆርዳን ኤንደርሰን ሂደት ማለት ነው። ጆርዳን ኤንደርሰን እንዲመጣ ኤክስፔሪንስ ቶማስ ቱሄል ለእንግሊዝ ብሔራዊ ቡድን የጠሩበት አይነት ማለት ነው። ቶማስ ቱሄል እኮ እሱን ሲጠሩ እኮ በርካታ ወጣት ተጫዋቾችን እኮ ኢግኖር አድርገው ነው። በቡድን ውስጥ ሊካተቱ የሚገቡ ተጫዋቾች ነበሩ። እንደነ አዳም ዋርተን አይነት ተጫዋቾች ሚዱ ላይ ከፈለጉ በፊቱ የማጥቃት እንቅስቃሴ ላይ በተመሳሳይ መንገድ ቡድን ሊያሻሽሉ የሚችሉ ተጫዋቾች ነበሩ። እነሱን ሁሉ ሳይጠሩ ነው ሄንደርሰን ያጠቃለሉት። እና የሄንደርሰን ወደዚህ ቡድን የተጠቃለለበት ዋነኛው ምክንያት ከዚህ ጋር የተያዘ ነው። ከቱሄል ያጠቃል እና የቼልሲም ጃቢ አሎንሶም ያንን ታሳቢ ያደረገ ነው። ጃቢ አሎንሶም እንደምታውቀው ዣካን ሊያመጡ ነበርኩ። ዣካን ሊያመጡ ከፍተኛ ስራ ሰርተው በኋላ ላይ ያቀረቡት ገንዘብም ልክ አልነበረም። በኋላ ላይ ዣካ ራሱ አይ አልፈልግም ይቅርብኝ ብሎ የቀረበት ሂደት አለ። 8 ሚሊዮን ፓውንድ ብቻ ነበር ለዣካ ዝውውር ያቀረቡትና ሰንደርላንዶች ስድብ ነው እንዴት እንደዚህ አይነት ገንዘብ ያቀርቡልናል ብለዋል። መጀመሪያ ምርጫቸው ጃቢ አሎንሶ ዣካ ነበር። ዣካንም ልክ ኤንደርሰን እንደፈለጉበት አይነት ሚና ነው የፈለጉት። እንደ ሊግ ካፕ እንደ ኤፍ ኤ ካፕ አይነት ጨዋታዎች ቡድን በሚመራበት ሰዓት እና መሰል ነገሮች ላይ ቀይረት አስገባቸዋል፣ ትጠቀምባቸዋል። ግን ይሄ የቡድኑ ዋና ቁልፍ ተጫዋቾች አይደሉም። ልምዳቸውን ፈልገህ ነው የምታመጣቸውና ዣካ ላይም ያን ነገር ለማድረግ ከመፈለግ አንጻር ነበረ ያን ውሳኔ ወስነው የሄዱበት ባይሳካም ማለት ነው። ዣካን ሲያጠውን ማን ላይ መጡ? ጆርዳን ኤንደርሰን ላይ መጡ ጃቢ አሎንሶ። ምክንያቱም አሁን ካወጡት ገንዘብ አንጻር ለሞርጋን ሮጀርስ፣ ለጆቫኒ ኬንዳ፣ ለላክሮ ትንሽ እጅ የማጠር ነገር ሊኖር ይችላል። በጣም ባየኋቸው መረጃዎች መሰረት አሁን ላይ በጣም ከባድ ትኩረት ከሳቡ ክለቦች ከገንዘብ አወጣታቸው ጋር ተያይዞ እና የቅጣት ሰለባም ሆነዋል ቼልሲዎች። ተጨማሪ ምናልባት ቅጣት እንዳይተላለፍባቸው ስጋት ካለባቸው ክለቦች መካከል ቼልሲ ቁጥር 1 ነው፣ የሚጠቀስ ነው ቼልሲ። ስለዚህ አሁንም ሚዱ ላይ ተጨማሪ 100 ሚሊዮን ፓውንድ ተጫዋች ካልሸጥክ በስተቀር እንደ ኢንዞ ፈርናንዴዝ አይነት ተጫዋችን ሽጠ ካላመጣ በስተቀር ኢንዞ ፈርናንዴዝ ካይሲዶ ባሉበት ብክነትም ነው። ሁለተኛም ደግሞ ከፍተኛ ወጪ ነው የሚሆንብህ። የፋይናንሻል ሂደት ላይ ጫና ሊፈጥር ይችላልና ያላቸው አማራጭ እንዲህ አይነት ሂደቶችን መፍጠር ነው፣ ጆርዳን ኤንደርሰንን ማምጣት።
ዳኒ ዌልቤክ እና የጆርዳን ኤንደርሰን ትንሽ የሚለያዩ ይመስለኛል። ዳኒ ዌልቤክ አሁንም መጥቶ ማገልገል የሚችል ተጫዋች ነው። አምናታቻ አምና በብራይተን ያየ ነው። ዳኒ ዌልቤክ የትኛውን ክለብ ላይ ቢመጣ ምርጥ ሁለተኛ አማራጭ የሚሆን ተጫዋች እንደሆነ ጥያቄ የለውም። በጣም ከሁለተኛም ተጫዋች በላይ ብዙ ነገሮችን ማድረግ የሚችል ተጫዋች ነው። ለዛ ነው ሪዮ ፈርዲናንድ ዌልቤክ አቸኩል እንጂ ወደ እናት ቤትና ተመለስ ብሎ የጠየቀው የተጫዋቹን ኳሊቲ ስላየ ነው። ሪዮ ፈርዲናንድ የቼልሲን የዝውውር ዜና ከሰማ በኋላ እንዴ እናት ቤት እያለልህ እንዴት ወደዛ ትሄዳለህ የሚል ጥያቄ ያቀረበለት ለዳኒ ዌልቤክ ከዛ ጋር በተያያዘ ነው። ልጁ ኳሊቲ አለው። አሁን ጆርዳን ኤንደርሰን እንደተባለው መልበሻ ክፍሉ ሊያረጋጋ፣ ሊመራ፣ ሊያግዝ ሀሳቦችን ሊሰጥ ይችላል። ግን ሜዳ ላይ ኢንፍሉዌንሱ በጣም በጣም ደካማ ነው የሚመስለው። ምክንያቱም እንኳን በቼልሲ አይደለም በብሬንፎርድ ማምና ኢንፍሉዌንሻል አልነበረም። እና ያርሙሊክ፣ የንሰን፣ ያን ሌት ነበሩ ኢንፍሉዌንሻል ተጽዕኖ ፈጣሪዎች ሜዱ ላይ። እንኳን ቼልሲ ላይ መጥቶ ካይሲዶ ነው ኢንዞ ነው የሚያስቀምጠው፣ ፓልመርን ነው ሞርጋን ሮጀርስን ነው የሚያስቀምጠው። አይሆንም፣ ይታወቃል እኮ ግን ሞር ኤክስፔሪንስ ነው። ዌልቤክ ግን ግርምዬ ቢያንስ ተቀይሮ እየገባ እንኳን ውጤት መቀየር የሚችል ተጫዋች ነው። አሁን ሊያም ዴላፕ እነ ማርጉዌ ከምትላቸው ተጫዋቾች ለእኔ ዳኒ ዌልቤክ በስንት ጣሙ የተሻለ ተጫዋች ነው። ብዙ ነገሮችን መፍጠር የሚችል ተጫዋች ዳኒ ዌልቤክ በብራይተን አምና ተቀይሮ ገብቶ ጎል ያስቆጥራል። በ90 ደቂቃ ሙሉ ደቂቃ ተጫውቶ በደንብ ፐርፎርም የሚያደርግ ተጫዋች ነው እና ዳኒ ዌልቤክ ከጆርዳን ኤንደርሰን እንዲሁም ላቅ ያለ አገልግሎት ይሰጣል። ኤክስፔሪንስም መስጠት ይችላል ከልምዱ በተጨማሪ። ስለዚህ ቼልሲ እነዚህን ታሳቢ ያደረገ ዝውውር ነው። ቅድም እንዳልኩት ልምድ ፍለጋ የለውም ቼልሲ። ማን ሪቼ ጄምስን ነው የምጠራው? በቃ ሌላው እኮ እንዳለ ታዳጊና ወጣት እኮ ነው። ስቲቫኦ በለው እነ ጆዋ ፔድሮ በላቸው፣ ሚዱ ላይ ካይሲዶ፣ ኢንዞ ፈርናንዴዝ ገና ሩጡ ያልጠገቡ ናቸው። የቀይ ካርድ ሰለባ የሚሆኑ ግጭት ውስጥ የሚገቡ ተጫዋች ናቸው። ሰከን ያለ ተጫዋች የላቸው ቼልሲዎች። ሰከን ያለ ተጫዋች አንመለከትባቸው እና ያንን ፍለጋ ነው፣ ስክነት ፍለጋ ነው። ቡድኑ ስክነት ይፈልጋል። አምና እኮ ቼልሲ እኮ የፕሪሚየር ሊግ እኮ ቁጥር 1 ቀይ ካርድ በማየት እኮ ሪከርድ የሰበረ ቡድን እኮ ነው። አምና ሪከርድ ሰው አንዱ ይሄ እኮ የስክነት ችግር ያመጣው እኮ ነው። የብልጠት አለመኖር፣ ልምድ አለመኖር ያመጣቸው ናቸው። በሳምንቱ ኢንዞ ያል፣ በቀጣዩ ሳምንት ካይሲዶ ያል፣ በዛ ጆዋ ፔድሮ ያል፣ በዚህ ያችምቦንግ ያል። ግራ ቀይ በቃ ግራ የገባው ነገር አንዱ ኢንዞ ማሬስካ እኮ የቸገራቸው ቀይ ካርድ ነው። በኋላ ሮሴኞሮ መጥቶ አልቀየሩትም እኮ ቀይ ካርዱን ጉዳይ። ከኮኮያ ሳይቀርብ ቀይ ካርድ ተመልክቷል በቼልሲ ቤት ውስጥ እና ይሄ ስክነትን ፍለጋ ቡድኑ ውስጥ ተው የሚል ተረጋጉ የሚል ይሄን ነው የምታረጉ እንዲህ ሲሆን እንዲህ ነው የሚል ልምድ ነው የሚያካፍል ተጫዋች ፍለጋ ነው ኤንደርሰን። ዌልቤክ ግን ቼልሲ አሁን ባለው ቅድም እንደጠቀስ ነው ገንዘብ ሊቸገር ይችላል፣ አደጋ ውስጥ ሊገባ ይችላል። በተለይ ቼልሲ አሁን ቶፕ ፎርስ ጋር ገባ፣ ሻምፒዮንስ ሊግ ውስጥ ገብቶ ገንዘብ ካላገኘ፣ በፕሪሚየር ሊግ ከፍ ያለ ደረጃ አጠናቆጥሮ ገንዘብ ካላገኘ፣ ስፖንሰሮችን መሳብ ካልቻለ ካወጣው ገንዘብ አንጻርና ከዚህ በፊት ካወጣቸው ገንዘቦች አንጻር አደጋ ውስጥ እየገባ ነው። አውሮፓ እግር ኳስ ማህበር አስጠንቆታል። አስቶን ቪላና ቼልሲን ከፍተኛ ገንዘብ ቅጣት ጥሎባቸዋል። በተለይ አስቶን ቪላ ላይ እና በአይነ ቁራኛ የሚታዩ ክለቦች ናቸው እንደ ቼልሲ አይነት ክለቦች ከገንዘብ አወጣቱ ጋር ተያይዞ። ስለዚህ አሁን አመተ ቪክቶር ኦስሜንን ላምጣ ብትል ላይፈቅድልህ ይችላል። ይሄን ፒኤስአር የፋይናንሻል ህጉ ሚዱ ላይ ኢንዞ ሳሸጥ ሌላ ተጫዋች ላምጣ ብትል ሌላ ጣጣ ውስጥ ነው የምትገባው። ስለዚህ ያለን ስኳድ ከዛ ላይ ትንሽ እንደው ቡድኑ ሊያሻሽል የሚችሉ ዝውውሮችን ታደርጋለህ። ብዙ ወጪ የማታወጣባቸው ነፃ ዝውውር የሆኑ ብዙ ደሞዝ የማከፍላቸው ተጫዋቾች፣ በአካዳሚ ደሞዝ የምታጫውታቸውን ተጫዋቾች ትፈልጋለህ። ለዛ ነው ዳኒ ዌልቤክ እና ሄንደርሰንን ለማምጣት የሚፈልገው ይመስለኛል ቼልሲ እንጂ ቢያንስ እሺ ሄንደርሰን ለልምድ ያምጣ፣ ዌልቤክን ለምን ያመጣዋል? ወይ ዌልቤክን ለልምድ ያምጣ፣ ሄንደርሰንን ለምን ያመጣዋል? አንድ ይበቃል እኮ ለኤክስፒሪየንስ። 2 ከ35 ዓመት በላይ የሆኑ ተጫዋቾችን ማምጣት ግን የሚጠቁም ነገር አለና አንዳንድ መረጃ ምንጮች አሁን እንደማያቸው ከሆነ የሄንደርሰንን ትቶታል እያሉ ነው። በጣም ተቃውሞ ስለበዛባቸው የቼልሲ ክለብ መልማዮች ሄንደርሰንን ሳይጦ አልቀረም የሚል ሀሳቦች እየተረመጡ ይገኛሉ። ግርምዬ አድማጮቻችን ውይይታችን እንደቀጠለ ነው። ቼልሲና እድሜ የገፉ ተጫዋቾች በነገራችን ላይ ዳኒ ዌልቤክ ዌስትሃምና ማንቸስተር ዩናይትድ ላይ ነው እስካሁን በእግር ኳስ ሕይወቱ ብዙ ጎል ያስቆጠረባቸው ክለቦች ማለት ነው። 8 ጎል አስቆጥሯል። ማንቸስተር ዩናይትድ ላይ 8 ጎል አግብቷል። ዌስትሃም ላይ 8 ጎል አስቆጥሯል። በተቃራኒ ሆኖ በገጠመባቸው ጊዜያቶች ማለት ነው። የማንቸስተር ከተማ ተወላጅ ነው። የማንቸስተር ዩናይትድ አካዳሚ ፍሬ ነው። ግን
ማንቸስተርን ከለቀቀ በኋላ ማንቸስተር ላይ 8 ጎል አስቆጥሯልና ብዙ ጎል ያስቆጠረባቸው ክለቦች ማንቸስተር ዩናይትድ እና ዌስትሃም ናቸው። የሱፐር ኮምፒውተር የቀጣዩ ዓመት ደረጃ ሰንጠረዥ ምን ሊመስል ይችላል ብሎ ግምቱን አስቀምጧል። ሱፐር ኮምፒውተር ይሄ እንግዲህ ከውድድር በፊት ምን ሊሆን ይችላል የሚሉትን ነገሮች ጥቆማዎች ይሰጣሉ። ባክ ቱ ባክ የእንግሊዝ ፕሪሚየር ሊግ ሻምፒዮን ይሆናል ብሎ አርሰናልን ገምቶታል ሱፐር ኮምፒውተር እና አርሰናል በ38ቱ ጨዋታ 27ቱን አሸንፎ 7 አቻ ተለያይቶ 4 ጨዋታ ተሸንፎ 88 ነጥብ ይዞ ይጨርሳል ብሏል። ይህንን የሱፐር ኮምፒውተር ማለት ነው ገብታችሁ ማየት ትችላላችሁ አድማጮቻችን። ሱፐር ኮምፒውተር ቀጣዩ የእንግሊዝ ፕሪሚየር ሊግ ፕሪዲክሽኑን ማለት ነው ግምቱን የሰጡ ግምት ነው። ልክ ነው እያልን አይደለም፣ ግምት ነው። የሱፐር ኮምፒውተር ግምት እንደሚያሳየው ከሆነ ባክ ቱ ባክ ፕሪሚየር ሊግ ሻምፒዮን አርሰናል ይሆናል ብሏል። ሁለተኛው ነው የሚያጠናቀቀው ማንቸስተር ሲቲ ነው። ሶስተኛ ሆኖ የሚያበቃው ሊቨርፑል ነው ብሎ ገምቷል። አራተኛ ቼልሲን አምጥቶታል። አምስተኛ አስቶን ቪላ፣ ስድስተኛ ማንቸስተር ዩናይትድ፣ ሰባተኛ ኒውካስል ዩናይትድ፣ ስምንተኛ ቶተንሃም ሆትስፐርስ፣ ዘጠነኛ ብራይተን ሆቭ አልቢዮን፣ 10ኛ ክሪስታል ፓላስ፣ 11ኛ በርንማውዝ፣ 12ኛ ብሬንፎርድ፣ 13ኛ ፉላም፣ 14ኛ ኤቨርተን፣ 15ኛ ሊድስ ዩናይትድ፣ 16ኛ ኖቲንግሃም ፎረስት፣ 17ኛ ሰንደርላንድ፣ 18ኛ ጀምሮ ወራጅ ቀጠና ውስጥ የሚገቡት ኢፕስዊች፣ ኮንቬንትሪ ሲቲ እና ሁል ሲቲ ናቸው ብሎ ሱፐር ኮምፒውተር ግምቱን አስቀምጧል። ይሄ ግምት ነው የሚሰጡት ግምት ማለት ነው። የሱፐር ኮምፒውተር ፕሪዲክሽን 2026-27 ፕሪሚየር ሊግ ብላችሁ ማየት ትችላላችሁ። ያው ይገምታሉ ገና ከውድድሩ ሳይጀመር እንደገና የመጀመሪያው ሳምንት እንደተካሄደ ደግሞ ይገምታሉ። አሁንም እንደገና ሁለተኛው ሳምንት፣ ሶስተኛው ሳምንት እያለ ሁሌ ይገምታል ሱፐር ኮምፒውተር ማለት ነው እና ፕሪዲክሽን የሰጠው ማለት ነው። እነሱ ይሄ ሱፐር ኮምፒውተሩን በሚሰጡት ኢንፎርሜሽን መሰረት ማለት ነው። ለምሳሌ የያዛቸው ተጫዋቾች ጥራት ምን ያህል ተጫዋቾች አሉት ብለው ኮምፒውተር ላይ መረጃውን የእያንዳንዱን ክለብ መረጃ ይሰጡና በምን ያህል ደረጃ ይጨርሳል ብሎ ፕሪዲክት ያደርጋል። ስለዚህ ገብታችሁ ማየት ትችላላችሁ። ሱፐር ኮምፒውተር ፕሪዲክሽን 2026-27 ፕሪሚየር ሊግ ቴብል ብላችሁ ማየት ትችላላችሁ ማለት ነው። ልክ ነው ማለት ግን አይደለም፣ ፕሬዲክሽን ነው፣ ግምት ነው። ሱፐር ኮምፒውተሩ የራሱን ግምት ነው። ሌላም ሰው አሁን ለምሳሌ አንድ መንገደኛ በቀጣይ ዓመት ማን ዋንጫ ሊበላ ማን የሚበላ ይመስላል ብላችሁ ልክ እንደምትጠይቁት ማለት ነው ሱፐር ኮምፒውተር ግምት የሚሰጠው ማለት ነው እና ለዛ ነው በዛ አንጻር ነው ይህን ያስቀመጠው።